የተባለችው ግለሰብ አብርሽን በማስገደድ አብራው እንዳደረች ተሰምቷል። ሩታ የተባለችው የአብርሽ አፍቃሪ እስካሁን ድረስ በር እንደተዘጋባት መረጃው ወጥቷል። ብዙ የመዳም ቅመሞች በአረብ ሀገር የሚኖሩ በቅጽል ስማቸው በጎቹ ተብለው የሚታወቁት እያለቀሱና ፌንት እየሰሩ መሆናቸውን ደርሰንበታል። በትናንትናው ዕለት ፍቅርሽን አልቀበልም ወግጅልኝ ብሎ የገፈተራት ቶፊቅ ማሪና ሆስፒታል መግባቷ ተሰምቷል። ዝርዝር ዜናዎችን በመቀጠል እናስደምጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ወደ መረጃው ከመሄዳችን በፊት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩም እንጋብዛለን። በትናንትናው ዕለት እጅግ በጣም አሳዛኝ የሆነ ቪዲዮዎችን በሶሻል ሚዲያ አይተናል። ጽጌ የተባለችው ግለሰብ በምን አይነት ምክንያት እንደሆነ ባይታወቅም አብርሽን ስታማልለውና አሽሞነሙነው መሆኑን ሁላችንም ያየነው ጉዳይ ነው። ከራት ግብዣ በኋላ ግን የተፈጠረውን ነገር ማንም ሰው ሊያምን አልቻለም። በሚያሳዝን ሁኔታ ጽጌ የተባለችው ግለሰብ አንዳንድ ሰዎችም በላኩልንና ባደረሱን መረጃ መሰረት መጠጡ ውስጥ ምን እንደገባበት ባይታወቅም አብርሽ ራሱን ስቶ ተዝለፍልፎ ወድቆ ነበር። ከዛ በኋላ ትንሽ መለስ ሲል አንስተው በያዙት ሩም ውስጥ አብረው ማደራቸውን መረጃው ያሳየናል። ይህን በተመለከተ ብዙ የወጣ መረጃ አለ። ሆኖም የአብርሽ አፍቃሪ ሩታ የምትባለው እስካሁን ድረስ በር ተዘግቶባት ከቤት መውጣት እንዳልቻለች ተሰምቷል። እሷንም ከቤት ለማውጣት ዳኒ የተባለው የድሮ ፍቅረኛዋ ጥረት እያደረገ መሆኑ መረጃው ወጥቷል። ይህንን የሰሙ የመዳም ቅመሞች ወይም በቅጽል ስማቸው በጎቹ ተብለው የሚጠሩት ቲክቶክ ላይ እያለቀሱ ይገኛል። ብዙዎችም እንዲህ ሲሉ ተደምጧል። አብርሽና ሩታ ይጋባሉ፣ በአንድ ጣራ ስር ይኖራሉ ብለን ለራሳችን ለቤተሰቦቻችን ሳንሰጥ ለነሱ ቴሌቪዥን፣ ብርጭቆ፣ ማንኪያ፣ ሰዓት ምናምን ሳይቀር የነሱ ፍቅር ስለሚያስደስተን ይጋባሉ ብለን በተስፋ ለጎጆ መውጫ የሰጠናቸው ቆጭቶናል። ከዚህ በኋላ በግ ሳይሆን ፍየል ለመሆን ወስነናል ሲሉ ተደምጧል። በመቀጠልም ማሪና የተባለችው የአንድ ልጅ እናት የሆነችው ባለትዳር መሆኗን የምታውቁ ሁላችሁም ናችሁ። አንድ ቶፊቅ የሚባል ግለሰብ አፍቅር ያለው ፍቅሬን ተቀበለኝ ብላ በትናንትናው ዕለት ስትጨቃጨቅ ስትነታረክ ነበር። አልፈልግሽም፣ አልቀበልሽም፣ አይኔን እንዳታዩ፣ ከዚህ በኋላ ስልኬ ላይ እንዳትደውይ ብሏት እዛው ራሷን ስታ ወድቃ ነበር። ራሷን ስታ ከወደቀች በኋላ ውሃ ምናምን አፍስሰውባት ዛሬ በሷ ቻናል የሚለቀቅ ቪዲዮ ቀርጸው ድጋሚ እምቢ ሲላት ራሷን ስትስት ወደ ሆስፒታል ወስደዋት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ አላችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ውድ ቤተሰቦቼ ማለት ነው እንግዲህ እንዴት ነው ዜና አቀራረብ እችላለሁ አልችልም የሚለውን ትነግሩኛላችሁ። እና እንግዲህ የሆነ ያለውን ነገር ሶሻል ሚዲያ ላይ እኛ እንደዚህ ጀስት ፈታ እያል እንዝናናባቸዋለን ማለት ነው። በነገራችን ላይ እህቶቼ ለምንድን ነው የማይገባችሁ? ሁሉም ስራ ነው እየሰሩ ያሉት። ሁሉም ለዩቲዩብ ነው እየሰሩ ያሉት። ለምን እንደሆነ አላቅም። እናንተ በጣም ትገርሙኛላችሁ። ትንሽ ማለት አታስቡም? ማሰብ የለባችሁም? ወላሂ ሁሉም ድራማ ነው የሚሰሩት። ሁሉም
ፕራንክ ነው የሚሰሩት። ሁሉም ለዩቱባቸው ነው የሚሰሩት። እናንተ ግን በዚህ ደረጃ አሁን ጽጌና ዳኒ ማነው ስሙ አብርሽ ተፋቀሩ። በቃ አብርሽን አደነዘዘችው። አብርሽን እንዲያደረገችው ምንም አላደነዘዘችውም። እነሱ ስራ እየሰሩ ነው። ያኛውን ቻናሏ ተዘጋብኛለች፣ በአዲስ ቻናል መጣች። ቻናሏ ደግሞ አልተዘጋም፣ ቢዝነስ እየሰራችበት ነው። ወይ ሽጣው ነው ወይ ፕራይቬት አድርጋው ነው። ግን እናንተ በዚህ ልክ እኔ እኮ አንድ ሰው ኧረ እኔ ምን ልበላችሁ፣ እኔ በጣም ነው የሚገርመኝ። እኔ በነገራችን ላይ በእነሱ ብዙም ጊዜ ቪዲዮ ሰርቼ አላውቅም ሲጀመር ማለት ነው። እና በዚህ ልክ ራሳችሁን እንትን የምትሉት ለምንድን ነው? ልክ ለምነዋችሁ አድርጉልን ብለው ያደረጋችሁ ይመስል በኋላ እነሱ አንድ ላይ ካልሆኑ ወይ ካልተጋቡ ወይ ብሬ ወይ ገንዘቤ ወይ ምኔ ትላላችሁ። ኢትዮጵያ ያሉ ሰዎች በሆነ ባልሆነው የእናንተን ብር ለመብላት ነው የሚሯሯጡት። እነዚህ ግን ስጡና አላሏችሁም። ቪዲዮአቸውን ካያችሁ ላይክ ካደረጋችሁ በቂ ነው። በዚህ ልክ የምትወርዱት ለምንድን ነው? አሁን እንግዲህ አብርሽና ሩታን የሚወዱ የሚያደንቁ ዛሬ ላይ ዙረውባቸዋል። እውነት ለመናገር እነሱ ለተመልካች ክብር ከሌላቸው እናንተ ይሄን ያክል እንትን የምትሉት ለምንድን ነው? ሁሉም ዩቲዩበሮች ስራ ነው የሚሰሩት። አንድ እውነት የሚሰራ የለም በነገራችን ላይ ማለት ነው። ሲጀመር እንዴት ብሎ ነው አብርሽና ጽጌ ፍቅረኛ ሊሆን የሚችሉት? እንዴት ብላ ነው መድኃኒት የምታበላው? ምናምን መድኃኒት እያበላችሁ ነው፣ መድኃኒት አጠጥተው ነው፣ አደንዝዛው ነው ምናምን የማይመስል ነገር አታውሩ። ተመካክረው ነው። ሲጀመር ሩታ ራሱ እዛ ቤት ውስጥ ናት። የነ ጽጌ መጋረጃ አይቼዋለሁኝ። አብርሽና ሩታ ሆነው ፎቶ የተነሱበት ቲክቶክ ላይ ገብታችሁ ማየት ትችላላችሁ። አትሸወዱ፣ በቃ አትሸወዱ። እናንተ የምትፈልጉት እንደዚህ አይነት ቪዲዮ ነው የሚታየው፣ እንደዚህ አይነት ቪዲዮ ነው ዶላር የሚያመጣው፣ እንደዚህ አይነት ቪዲዮ ነው። ፍቅራችሁን እንትናችሁን ገደብ አብጁበት። አይምሮ ያለው ለማገናዘቢያ ነው፣ አይምሮ የተሰጠ ነው። እና በዚህ ልክ ራሳችሁን የምትስቱት ለምንድን ነው? ጽጌ አብርሽን ራት ጋብዛው መድኃኒት አጠጣችሁ፣ መድኃኒት አበላችሁ ምናምን። ኧረ እባክሽ እውነትሽን ነው። ምንም መድኃኒት አላበላችሁም። እየተነጋገሩ ነው የሚሰሩት። ይህን ጊዜ ካሜራማኗ ሩታ ትሆናለች። ሩታ በር ተዘግቶባት ነው ጥሏት የመጣው። ጽጌ ልታለያያቸው ነው ምናምን። ስራ እየሰሩ ነው። በቃ ስራ እየሰሩ ነው። ለምንድን ነው እናንተ እንዲህ የምትሆኑት? ሁሉም እነ ቶፊቅም እና ማንም ሁሉም ስራ እየሰሩ ነው በነገራችን ላይ ማለት ነው። እና በልክ ሁኑ። ዛሬ እስኪ ጀስት ፈታ በዜና ላቅርብላችሁ ብዬ ነው ይዤላችሁ የመጣሁት። እንዴ እኔ ራሱ ሰለቸኝ ወላሂ፣ ስልችት ነው ያለኝ እንደዚህ አይነት ስራ። ለማንኛውም ይመቻችሁ። እናንተ ግን ራሳችሁን እንትን አትበሉ። ሁሉም ውሸት ነው የሚሰሩት እዚህ ጋራ ሁሉም። አብርሽና ሩታ መቼም አይለያዩም ሲጀመር። እናንተ ዝም ብላችሁ አትጨናነቁ። እኮ ግርም ነው የምትሉኝ እህቶቼ። መቼ ነው የምትነቁት? መቼ ነው የምታምኑት? እንደ ኧረ ይደብራችሁ። ለማንኛውም ዜናዬን እንዴት አያችሁት? እንግዲህ ማሪና ሰሞኑን ቶፊቅ ፍቅሯን ካልተቀበላት ሆስፒታል እንደምትገባ አምሹር እርግጠኛ ነኝ ማለት ነው። በነገራችን ላይ ዛሬ ቪዲዮ ይለቀቃል ማሪና ጋር፣ ወይ ዛሬ ወይ ነገ። ከዛ ቀጣይ ደግሞ ካልተቀበላት ያው ሆስፒታል ገባሁ ብላ ትመጣለች እርግጠኛ ነኝ ብላ ትመጣለች። ያው እርግጠኛ ነኝ። የወደፊት ሀሳቤ ነው ይሄ ማለት ነው። ለማንኛውም ይሄንን ይመስላል ይዤላችሁ የመጣሁት ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔ ስለምን ይቅርብ ብዬ ነው የሰራሁትኝ። እና ደግሞ ብዙ እህቶቻችን ቲክቶክ ላይ ያለቅሳሉ። ጽጌ አብርሽን ወሰደችው ምናምን እያሉ ማለት ነው። ምንም አልወሰደችውም። እነሱ ስራ ነው እየሰሩ ያሉት። ሩታ እዛው ናት፣ አብራ ናት እነሱ ጋር። ምንም አልቆለፈባትም፣ አልዘጋባትም። እናንተ ያማችኋል። ነገ ደግሞ ጠብቁ። ወይ ዛሬ ሩታና ጽጌ ማናት ስሟ ሩታና ዳኒ ይመጣሉ። በቃ ተቀያየሩ። እንደዚህ ነው። ጸብ ነው የምትወዱት። ለዛ እኮ ነው። እና ውድ ቤተሰቦች ይህን ይመስላል። ደህና ሁኑ። በቃ ቻው። ላይክ አድርጉኝ።